ቆራጥነታችሁ ከሰኒ ጋር ተመሳሳይ ነው። የማንዘርጎ መንዘር ሲባል አልሰማህም? አልገባኝም። ያው ተማጋ እያወዳደርከኝ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር፣ ነባሮቹ ደግሞ እንደተለመደው ላይክ እና ሼር እንደዚሁም ኮሜንት እያደረጋችሁ እንድታበረታችሁ ስል በትህትና እጋብዛችኋለሁ። እንግዲህ አስተማሪውንና ተወዳጁን ጽናት ድራማን ይሽከች ብሌላችኋለሁ። እናንተ ደግሞ እንድታበረታችሁ ስል በትህትና በድጋሚ እጠይቃችኋለሁ። እንግዲህ እንደምናውቀው ሀና ጽናትና ኪራዬ በጣም እልም ባለ ፍቅር ውስጥ ተንታንዱ ተሶስና ላይ መጀመሪያ ከሶስና ላይ ከዛም በመጨረሻ ከቤት ላይ ነጥቃ ጽናት እያገብታው ነበር። በመጨረሻም አሁን ደግሞ ጽናትዬ ኪራን በሀና ልትነጠቅ የመጨረሻዋ ምዕራፍ ላይ ደርሳለች። በአሁኑ ሰዓት እንግዲህ ኪራይም ያ ትናንትና የነበረው ፍቅርና ትናንትና የነበረው ነገር ሁሉ ሙሉ በሙሉ ሙጥጥ ጥርግ ብሎ ዛሬ ኖርማል ሆኗል ማለት ነው። ይሄም ማለት እንግዲህ እያንዳንዱ ነገር ያው ተጽናት ጋር የነበረው ፍቅር ወደ ማለቅ ደረጃ ደርሷል። እስከ ገጠር ድረስ ሄዶ ብዙ ነገር ብዙ መስዋዕት የከፈለው ኪራ ዛሬ ላይ እንግዲህ ሁሉም ነገር ያለቀ ይመስላል። በዚህም እንግዲህ የተበሳጨችውና የተናደደችው ኪራ ጽናትዬ ራሷን ላይ በቃ የመጨረሻው ዝም ብዬ አለቅህም፣ ዋጋ አስከፍልሃለሁ እያለችው ነው። እሱ ደግሞ በቃ የራስሽ ጉዳይ እያያት ነው። እንግዲህ እንደምናውቀው በአሁኑ ሰዓት እንግዲህ ጽናትም ይህንን ያየችውና የተመለከተችው ጽናትዬም አብዳለች ማለት ነው። አለቅህም ዋጋ አስከፍልሃለሁ ነው ያለችው። እንግዲህ ግን አይፈረድባትም። እሷም ደግሞ እንደምናውቀው እንግዲህ ከሌሎቹ ላይ ነጥቃ በተለይ ደግሞ ቤትን በመጨረሻ ሰዓት አሳብዳ ወደ እስር ቤት አስወርውራ ነው እንግዲህ ኪራን የራሷ ያደረገችው። አሁን ዛሬ ደግሞ ያ የትናንትና የሰፋችው ቁና ወይንም ትናንትና ያደረገችው የዘራችው ዛሬ ጽናትዬ እያጨደችው ልታኢዶ ፍሬዋን ልትበላ ነው። በቃ ያን የሰራችውን ስራ ያደረገችውን ድርጊት ዛሬ ላይ ፍሬዋን ልትበላ መጨረሻዋ ምዕራፍ ላይ ደርሳለች። በአሁኑ ሰዓት እንግዲህ እንደምናውቀው ጽናት ወደ ገጠርም ለመሄድ ከባድ ነው የሚሆንባት። እንደዚሁም ደግሞ ኪራም እንግዲህ በጣም ብዙ ነገር ብሏታል። እንዲሁም አልገባኝም፣ በቃ የራስሽ ጉዳይ፣ እኔ ስራ እያልኩ ነው፣ እኔ ምንም የማውቀው ታሪክ የለም ሲላት፣ አንተ ማማለሊያ እያማለልክ ነው፣ ሌላ ሴት እያማለልክብኝ ነው፣ በቃ አልቅህም ነው ያለ። እንግዲህ የመጀመሪያው ከሀና ጋር አብሮ ያመሸው ኪራዬ ያው ከስራ ውለው ከሀና ጋር አብሮ ደስ የሚል ምሽት አሳልፎ ነበረ። እናም አምሽቶ ወደ ቤት ሲመለስ ይህንን ያየችውና የተመለከተችው ጽናትዬ እራትም አልበላም እንደዚሁም ደግሞ አላናግርህም በማለት ታኮርፋለች። እሱም ምንድነው የሆንሽውን አውቃለሁ ይላል። እንቅልፍ ሳይወስዳት እንቅልፍ የወሰዳት መስላ ጠብቀው ነበረ። ይሁንና ምንድነው የሆንሽው? በቃ እኔ ደስ የሚል ምሽት ነበር ያሳለፍኩት። ያኔ ያጋጥማል እኮ አንዳንድ ጊዜ እኮ ማምሸትም ሆነ ከጓደኛ ጋር ስለ ስራም ፕሮግራም ብዙ ነገር ይወራል። ስለዚህ አሁን እንቅልፎች ውስጥ አይሆን ዝም ብለሽ ነው እልስ ቀናቤና የሆንሽውን ነገር ንገሪኝ፣ የሚያስፈልግሽን ነገር ካለ እቤቱን አሟላልሻለሁ። ከዚህ ውጭ ልጨቀጭኝም ሆነ ልታኮርፊብኝ አይገባሽም ይላታል። ጽናትዬም አሁን እኔ መተኛት እንጂ ማውራበት ሰዓት ላይ አይደለሁም፣ ማውራትም ሆነ ምንም የምልበት አይደለሁም እያለች እንግዲህ ደግሞ ሌላው ደግሞ በራሷም እየተጸጸተች ነው። ምክንያቱም እዚህ ቤት ውስጥ ሰራተኛ ሆና ገብታ ሙሉ በሙሉ ሌሎችን አባራ የራሷ ስላረገችው ባሌላኛው ደግሞ የተናኩ የንቄት ስሜት ማላት። እንግዲህ ኪራ አሁን ላይ በነገራችን ላይ ኪራም ያኔ እንደ ዛሬው ጽናትን እንደዛ የሚሆንላትን አሁን እጁ አስገባት። በቃ ካደረጋት በኋላ ሁሉም ነገር ፍቅሩ ራሱ ድብዝዝ ብሏል፣ አልቆበታል። ስለዚህ በቃ እራትሽን እማበዩ ምንድን ሆነች ነው? አምሽቼ ስለመጣሁ ነው። የሆንሽውን ደግሞ ንገሪኝ፣ የጎደለ ነገር ካለ አሟላለሁ። ከዚህ ውጭ ግን ምንም እንድትልይ ወይ የት ወጣህ የገባ ብለህ እንድትይኝ አልፈቅድልሽም፣ በቃ አልፈቅድልሽም ሲላት
በቃ በጣም ነው የተናደደችበት፣ በጣም ነው ያዘነችበት። እሺ እንደዚህ ከሆነማ አልለቅህም፣ ዋጋ አስከፍልሃለሁ፣ አልለቅህም፣ ዋጋ አስከፍልሃለሁ ትለዋለች። እኔ አንቺ የምትይውን ዋጋ ምን እያልሽ እንደሆነ ምንም ሊገባኝ አልቻለም። ለማንኛውም ስራ ነበር ያመሸሁት፣ ስራ ነበር። ከሰዓት ከስራ ስንወጣ ስለ ስራም ሆነ ስለ አንዳንድ ነገሮች ከሀና ጋር ስጫወት አመሸሁ። በቃ ሌላ ነገር ያደረግኩት ነገር የለም ይላታል። ቀናበይኝና የጎደለሽ ነገር ካለ የሆንሽው ነገር ካለ ቀናበይና አውሪኝ ይላታል። ጽናትን ነተነሽና እራትሽን ቢ ቀና ብለሽ አውሪኝ የሆንሽውን ነገር። አይ ማውራት አልፈልግም ደህና አደር ብያለሁ እንዴ አለ እንግዲህ ኪራ። ተዝ በኋላ ዛሬ ሴቶቹ ሁሉ ምን ሆነዋል አለ እንግዲህ ሴቶቹ ሁሉ ምን ሆነዋል? ምን ነጥቷቸዋል? ያቺ እራት እንብላ ብላ ይዛወተኝ ስትነጫነጭብኝ አመሸች። ያችን እትጃት ደግሞ ወደ ቤት ይመጥቻ አርፋለሁ ብለ ደግሞ ይችኛዋ እንደዚህ እኮ ነች። ሴቶቹ ምን ነክቷቸዋል? ምን ልሆንላችሁ? እኔ ለእናንተ ብዬ ምን ልሆንላችሁ አለ። እንግዲህ የጽናትን ቅናት ይብስ ቤንዝል ያርከፈከፈበት እዚህ ቦታ ላይ ነው። በቃ ከሷ ጋር እንዳመሽና ከሷ ጋር ማምሸቱን እሷም አውቃለች። ግን ዝም ብላ ያው በውስጧ ተቃጥላና ነዳ ራሷንም ሳበላ ተኝታ አሳልፋ ጧል ልትናገረው ብታስብም ግን ኪራ ምን አለ? ያችኛዋ ስታቃጥለኛ አመሸች። በቃ ይበቃናል፣ በጊዜ ወደ ቤት እንግባ። በቃ አንቺም ወደ ቤትሽ እንጂ እኔም ባልተቤት የጽናት ትቆጣኛለች። ወደ ጊዜ በሰዓቱ እንግባ ወደ ቤታችን ስላት ፈጽሞ አይሆንም ብላ ስታነጫነጭብኝና ደስተኛ ምሽት አሳልፋለሁ ስል ደስተኛ ምሽት እንዳላሳልፍ አደረገችኝ። ያን ደግሞ አልፌ ቤቴ ደግሞ ስመጣ ይችኛዋ ደግሞ እንደዚህ እኮ ነች። እና ሴቶቹ ዛሬ ምን ነክቷቸዋል አለ ኪራ። ደግሞ ከዛ ተሷ ጋር ትነጫነጩ ላ አምሽታብኝ ወደ ቤቴ እረፍት አደርጋለሁ ብዬ ስመጣ አንቺ ደግሞ እዚህ ምንድን ሆነሽ ነው? ምንድን ነው የጎደለብሽ? ቤት ውስጥ ምን የጎደለ ነገር አለ? አስቤዛ ጎሎብሻል ወይንም ደግሞ የልጆች ምናምን እንዲያቲ ልጆቹ አስቸገሩ ምናምን እንዲያቲ ልጅ ምናምን የለሽም። ስለዚህ ምን ልሁን ብለሽ ነው? ምንድን ነው የሆንሽው አንቺ? ምን ልሁን ብለሽ ነው ይላል። አልገባኝም። ከማን ጋር ነው እያወዳደርከኝ ያለኸው? ከማን ጋር ነው እያወዳደርከኝ ያለኸው ትለዋለች። እሱን ተይውና ምንድን ነው የሆንሽው? አሁን ምንድን ነው የሆንሽው? ከማም ጋር እያወዳደርኩሽ አይደለም፣ ግን አንቺ ምንድን ነው የሆንሽው? ምንድን ነው የጎደለብሽ? ልጆቹ አስቸገሩ እንዳትዪ ልጅ የለም። አንቺ ምን አስቸግሮሽ ነው? ምን ሆነሽ ነው? እኔ እኮ እዛ ደክሞኝ ነው ያልኩት። ከዛ ደግሞ በምሽት በነበረኝም አድክማኝ ነው ያመሰችው። ስለዚህ ወደ ቤቴ ደግሞ እረፍት አደርጋለሁ ብዬ ደግሞ ወደ ቤቴ ስመጣ አንቺ እንደዚህ ሆነሻል እና ምን ተፈጥሮ ነው? ምንድን ነው የሆንሽው አንቺ ይላታል። አሁን እኔ የምጠይቅህ ከማጋ ነው የምታወዳድረኝ ከማጋ ነው ትለዋለች። ያች ናታ ሀና ነች አይደል? አዎ ሀና። ግን ምን መች አወዳደርኩሽ? አላወዳደርኩሽም እኮ ምን ያወዳደርኩሽ ይላታል። ዶሮ ብታለም የጥሪዋን ነው እንግዲህ እንደዚህ ሲላት ከሷ ጋር ነው እያወዳደርከኝ ያለው ትለዋለች። በይዘ ወይ ብትወዳደርም ሀና እጥፍ ትበልጣታለች እንጂ ከሷ የምታንስ አይደለችም። እና ያችነቻ ይላታል። ያችነች ምን አደረገች ምናምን ትትለው በቃ ትንጫወት እናመሳለን ጥሩ ላይፍ እናሳልፋለን ብላኝ ይዛ ሄዳ ግን እንዱ ትትነፋነፍብኝ አመሸች። በቃ ይበቃና ወደ ቤት እንሂድ ስላትም ጭራሽን ቢብ ላይ በጣም ስታስቸግረን ያመሸችው ይላታል። አንቺ ዛሬ ምን ሆነሻል? ምንድነው ያገኘሽ? ምንድነው የሆንሽው? ምን ሆነሻል? ምንድነው የጎደለብሽ ነገር? ዛሬ ግን አንቺ ምን ሆነሽ ነው? በቃ ምንድነው የሆንሽው ይላታል። እንዴ አልገባኝም። ቆይ መናደዴ፣ እራት አልበላ መተኛቴ ፌቴ አይታይም ወይንስ አልገባህም ትለዋለች። እንዴ እኔንም ተረጅኛ፣ እኔንም ተረጅኝ። እኔም እኮ ስራ ነው የምውለው። ከስራ ደግሞ ስለ ስራም ሆነ ስለ አንዳንድ ነገሮች ከጓደኛ ጋርም ከስራ ባልደረቦች ጋርም ተገናኝቼ ማውራትና መጫወት ላይፍ ማሳለፍ አለብኝ እንጂ እንደው ሮጭ ቤት ውስጥ አልመለስልሽም። ስለዚህ ተረጋግተሽና ቀልብሽን ሰፋ አድርገሽ እንደስተዛሯ ጽናት ሆነሽ ቤትሽ ውስጥ ትዳርሽን መያዝ ነው ያለብሽ እንጂ የታመሽህ የት ብለሽ
አትበይኝ ይላታል። እዚህ ዝም ብለሽ እንትን አትበይኝ፣ እኔንም ተረጁኝ፣ የራስሽን ብቻ አትበይ። ሲቀጥል ደግሞ ዛሬ ምንም ነገር ቤት ውስጥ የለንም፣ ምንም የሚያስቸግሩሽ ነገር ስለሌለ አንቺም እኔን ተረጅኝ። እንደውም እኔን ነው ልትረጅኝ የሚገባው። እኔን ራት እኮ እኔ እንብላ ብዬሽ ነበር። እኔ ውጭ ስለበላሁ ነው። ቢሆንም ለአንቺ ስል እኔ ራትሽን እንብላ ብዬሽ ነበር። ያው ጣል አድርግበት ነበር እኔ ብጠግብም። ኪራ የተናደርኩትበትን አልገባት ብሎ ነው። ግን ተጸሐፊ ጋር እኔን ጸሐፊ ከእኔ በለጠችብህ። እውነት ተኔ ጸሐፊክ በለጠችብህ ትለዋለች። ጸሐፊነት ስራ አይደለም ያለው ማን ነው ጥያቄው። እኔ ከኔ ሀና በለጠችብህ፣ እውነት ተቀይረሃል ትለዋለች። እውነት ኪራ ተቀይረሃል። እስከ ዛሬ እንደዛ ወጥተህ ለደቂቃ የማትቆየው የትም ቦታ ሄደህ በልተህ የማትመጣ ሰው ዛሬ በልተህ ከእሷ ጋር እንደውም እሷን ስታማልልና እሷን ትታዝናና አመሰህ እኔ ቤት ውስጥ ቁጭ ብዬ ትለዋለች። እውነት ነው የምልህ ኪራ ተቀይረሃል። በቃ ኪራ አንተ ተቀይረሃል። በቃ ተቀይረሃል። አውቃለሁ፣ በቃ አውቃለሁ። ግን ደግሞ አንቺም ልትረጂ ሞክሬ። አዎ ልትረጂ ሞክሬ። ሁሉንም ነገር አውቃለሁ። ግን ያው ትናንትና ማምሸቴንም ሆነ ያንዳንድ ነገር እንዳንድ ነገር እንደፊቱ እንዳልሆነ አውቃለሁ። ግን ደግሞ አንቺም ተረጂ፣ በቃ ተረጂ ይራታታል። አንተ ውሸትህን ነው የፈለግከውን አድርገህ አሁን ላይ ሰበብ እያደረግህ ያለኸው ስራህን ነው። ግን አንተ አሁን ሌላ ስራ ላይ ነው ያለው። እጅህ ስትገቡ ማለልህን ሀና እጅህ ስትገባ ሀናን እያማለልክ ነው። ግን ሰበቡ ስራዬ ትለኛለህ እንጂ አንተ ከስራው ጋር ሳኮን አሁን ያለው ከሀና ጋር ነህ ትለዋለች። ሙሉ በሙሉ ይኸውልህ፣ ያማ ከሆነ እኮ ኪራ ስራቸውን በአግባቡ እየሰሩ ቤታቸው ሚስቶቻቸውን አስደስተው ቀጥ አድርገው የሚይዙ ብዙ ወንዶች አሉ። እቤት ሚስቶቻቸውን አስቀምጠው ሌላ ጋር የማይሄዱና ምንም ውልፊት የማይሉ ወንዶች ብዙ ወንዶች አሉ። አንተ ግን ገና ከዛሬው ስራ እየበዛብኝ ነው ምናምን እያልክ ሰበብ ታበዛለህ። ግን እንደዛ አይደለም። አንተ አሁን ሌላ ውስጥ ነህ ኪራ፣ ሌላ ውስጥ ነህ። በቃ ሌላ ውስጥ ነህ። እውነቱን ንገሪ ካልከኝ ኪራ ሌላ ውስጥ ነህ። ግን ትሰማኛለህ? ዋጋ አስከፍልሃለሁ፣ አልለቅህም። አንድ ነገር ከመፈጠሩ በፊት የመጨረሻ ማስጠንቀቂያ የምሰጥህ ከነዛ ወንዶች ከጎበዞቹ ወንዶች ሚስቶቻቸውን እቤት ለሚስቶቻቸው ታማኝና ከሚስቶቻቸው ጋር እስከ መጨረሻ አብረው ያሉት ተነሱ ተማር። እንደነሱ መሆን ካለብህ ትዳር ከሆነ እንደነሱ ኩን፣ አለዛ ዋጋ አስከፍልሃለሁ፣ አልለቅህም። ገባኝም። ምን እያልሽ ነው? እኔ ደስተኛ አላደረኩሽም? እኔ ማኖር አልቻልኩም እንዴ? ደስተኛ አላደረኩሽም እንዴ? የጎደለብሽ ነገር አለ? ደስተኛ አላደረኩሽም? ከዚህ በላይ ባወራህ ምንም ትርፍ ቃላት መወራወር ነው የሚሆነው። ከዚህ በላይ ባወራህ ምንም ነገር የለውም። ነገር ያለው ለመጨረሻው ማስጠንቀቂያ ይሄ ብቻ ነው። ከዚህ ውጪ አልነግርህም። እኔ አንተ ለእኔ ብቻ ነህ። ለእኔ ብቻ ካልሆንክ ከዚህ በኋላ የምናገርህ መሆነ ማስጠነቀቅህ ነገር የለም። አስፈላጊውን ነገር አደርጋለሁ እንጂ ለሁለት ማድር የለብኝም። ወይንም ደግሞ ሀናን ቤት ስትታመጣ ድረስ አልጠብቅም። ትናንትናም ቤት የመታ ነበረ። ትናንትና ቤት የመታ አይታ ነው ሄደችው። ዛሬ ደግሞ ለሷ ጡት ማስያዣ ገዛ። ስለዚህ ነገ ደግሞ ትመጣለች። ነገ ቤት ልታስመጣ ነው። አንተን ቆሜ አይን እያየ አልድርህም። እንድታገባም አልፈቅድልህም። እንድትነጥቀኝም አልፈቅድልህም። ስለዚህ ብትጠነቀቅ። ከዚህ ውጭ የምናገርህ ነገር የለኝም። ከዚህ ውጭ የምናገርህ ከዚህ በኋላ በሌላ ነገር ይሆናል። ከተስማማህና ወደ ራስህ ከተመለስክ ትዳሬ ካልክ ትዳራችን ይቀጥላል። አለበለዛ ግን እንድትጫወትብኝና እንድቀልድብኝ አልፈቅድልህም። አይኔ እያየም አንተን ከእጅ ነጥቃኝ እንድትወስድም አልፈቅድልሃል። አሁን ዛሬ ነገ ሳትል ጽናትን ከዚህ ምድር ላይ ታጠፋልኛለህ፣ ታባረርልኛለህ። ዛሬ ነገ ሳትል በአሁኗ ደቂቃ ትሏለች። እንዴ ጽናት አርቀሽ አስቢ እንጂ ሀና እኮ በጣም ጎበዝና ጀግና ሰራተኛ ነች።
ጎበዝ ልጅ ነች፣ ትችላለች፣ ሁሉንም ነገር ትችላለች። እንዴ ጭራሽ ትለዋለች። አዎ ጎበዝና ጠንካራ ነች። ሲቀጥል ደግሞ እሷን በዚህ ሰዓት ማጣት አልፈልግም፣ አላባረራትም። እንደውም ሌላ ጭማሪ ደሞዝ ጨምርላታለሁ እንጂ አላባረራትም። እንደውም ጭራሽ አላባረራትም ትለኛለህ እንዴት? ነግሬሻለሁ። እኔ ስራ ነው እየሰራሁ ያለሁ ቃቃ አይደለም። እንደ ዝም ብዬ እንዳንቺ ቃቃ እየተጫወቅኩ አይደለም። አትቀልጄ። አርቀሽ ለማሰብና ጭንቅላትሽን ለማሳሰብ ሞክሬ ይላል። ለካን ለዛ ነው እንደ ስጦታ እስከ መስጠት ድረስ ያበቃቃህ። አው ተለቅ ያለ ስራ እኮ እየሰራህ እንደሆነማ እኮ ተረድጄ ነው። እኔም እኮ እያሳበደኝና እያሳመመኝ እኮ ይሄ ስራ ነው ትለዋለች። እንግዲህ ጽናት እሳት ጎርሳ እሳት ልሳ፣ እኔ እንግዲህ የራስሽ ጉዳይ የፈለግሽውን በይ፣ እኔ ማቀው ታሪክ የለኝም። በቃ ሀናን ማባረርም ሆነ ምንም ማድረግ አልችልም። ሀና ጥሩ ልጅና በየተሰማራችበት ጎበዝ ብቃት ያላት ልጅ ነች። ሲቀጥል ደግሞ ማንም የሚፈልጋልኝ ስለሆነች አሳልፌ ከእጄ ላይ አልሰጣትም ይላታል። ባክሽ እኔ የማውቀው ታሪክ የለኝም። ኒና እባክሽ ይዘሽልኝ ወደ ቤት ሂጂ። ሲቀጥል ደግሞ እባክሽ አስረጃት፣ ምን እያለች እንደሆነ አልገባኝም። ውሃ ስጫትና ወደ ቤት ሄዳ ትረጋጋ ይላታል። አረ እኔ ምንም የምለው ነገር የለኝም፣ እኔ አይመለከተኝም፣ አንተው ተወጣው። ጽናት እኮ አብዳለች፣ ያቺ የስተዛሯ ጽናት አይደለችም ትላለች ኒናም። እንግዲህ አው ጽናት ያን እንደዚህ ያደረጋትና ያሳበዳት ምንድን ነው? ያው ትናንትና እሷ ተሰው ላይ ስነጥቀው እንትናዬ ቤቴ እንደዚህ ነበር። ሶስናንም እንደዛው ቤቴ ትነጥቃት እንደዛው ነበር። ያ ሁሉ ነገር ሲሆን ግን ሲካሄድ እያንዳንዱ ነገር እዛ ቤት ውስጥ ሆና ታውቅ ነበረ ማለት ነው ጽናት። ጽናት እንግዲህ ራሷ ተረዋን ደግሞ ከቤቴ ላይ ነጥቃትና ቤቴን አሳብዳት በመጨረሻ ደግሞ ወደ እስር ቤት አስወርውራት ነው ኪራን የራሷ ያደረገችው። አሁንም ደግሞ ያ ትናንትናው ፍሬ አፍርቶ ትናንትና የዘራችው ደግሞ ዛሬም ተረዋ ልታጭድ ስለሆነ አሳብዷታል ማለት ነው። እባክሽ ኒና ወደ ቤት ይዘሽልኝ ሂጂ እና እኔ ሀናን የማባረርበትም ሆነ እንድታጠገቤ እንድትርቅ አልፈቅድም። ሀና ጎበዝ ነች፣ በጣም ጠንካራና ጎበዝ ልጅ ነች። ስለዚህ ሀናን ማጣት አልፈልግም ይላታል። እኔ እንግዲህ በቃ እኔ የሚመለከተኝ ነገር የለም ትላለች ኒና። ይህን ትትል ወይ ካልሆነ እኔ ላስረዳት እንዴ? ይኸውልሽ ጽናትዬ እኔ ምንም አላደረኩም፣ አትጠራጠሪ፣ አልነካብሽም። ግን እኮ ኪራ ጎበዝና ጠንካራ የስራ ሰው ነው። እንደዛ ታልሽ ደግሞ እኔ አልነካብሽም። በቃ ይዞሽ አትፍሪ፣ ጠንከር በይ። እኔ እዚህ ቦታ ላይ ያለሁት ለስራ ብቻ ነው። ግን እኮ ኪራ ወዶኛል። አብራት ብትዩ ምንም ብትዩ ኪራ ስለወደደ ሊያበረኝ አይችልም። ከዚህ በኋላ እንግዲህ ጽናትዬ ታብድባታል። እገልሻለሁ፣ እፈልጥሻለሁ ብላ ስትታገል ኪራ እንግዲህ ከሚስቱን ይይዛል። ምክንያቱም ያው እብዱን የሚይዘው ባልተቤቱ ስለሆነ ኪራ እንግዲህ ጽናትን ይይዝና እንትናዬ ደግሞ ሀንዬ ደግሞ ትጨነቃለች። ኒናና ኪራ ጽናት እብዷን ይዛ እገልሻለሁ፣ ዝም ብዬማ ባሌ ኪራን አሳልፌ አልሰጥሽም፣ እገልሻለሁ ትላለች። ከዛ ኪራ ደግሞ እባክሽ ተረጋጊ እባክሽ ተረጋጊ ይላታል። ሀንዬ እንግዲህ የዚህ ጊዜ እኔ እኮ ምንም የማውቀው ነገር የለኝም፣ ምንድን ነው አድርጊ የምትይኝ? እኔ ምንም የማውቀው ምንም ያለኩሽ ነገር የለም። እሱ ባልሽ ወደ እኔ መጣ እንጂ እኔ ወደ እሱ አልሄድኩም። ስለዚህ አርፈሽ ተረጋጊ ይላታል ኪራ። እንግዲህ ሲላት ጽናት አቅሙ በላይ ትሆናለች። በቃ ነይ ውጪ አንቺ ነይ ውጪ ከዚህ ቤት ይላታል ጽናትን ኪራ። እንግዲህ ነይ ውጪ፣ ያሁላችሁ ፍቅራችሁ ያ ሁሉ ፍቅር አለቅ፣ ነይ ውጪ ይላል። እንግዲህ የዚህ ጊዜ እኔና ደግሞ አዎ ነይ እንውጣ፣ ነይ ውጭና ወደ ቤት እንሂድ። በቃ ምንም መላም የለሽ፣ ነይ ወደ ቤት እንሂድ። በቃ እኔ ወደ ቤት እንሂድ እና ጽናትዬ ወደ ቤት እንሂድና ትረጋጊ፣ በኋላ ይጸጽትሻል። እውነቱ ነገር ወይ እውነትም ሊሆን ይችላል ላይሆንም ይችላል፣ ግን ወደ ቤት እንሂድና ተረጋጊ ስትላት ፈጽሞ ወደ ቤትማ አልሄድም፣ ለእሷ አስረክቤ ኪራን ታውቂዋለሽ፣ መልካምና ጎበዝ ነው። እነሱም ደግሞ
የራሱ የሆነ ስራ አለው፣ ቤት አለው፣ ማስተዳደር ይችላል። እንዴት አይኔ እያየ ብዙ መስዋዕት የከፈልኩትን ከብዙዎቹ ጋር የተጋደልኩበትን ከገጠር እስከ ከተማ ድረስ ብዙ መስዋዕት የከፈልኩበትን ኪራን ለሀና አይኔ እያየ አሳልፌ አልሰጥም በማለት እንግዲህ እዛው ጉሮሮ ለጉሮሮ ትተናነቃለች። ይሁንና ኪራም እንግዲህ የያዘው በአሁኑ ሰዓት እንግዲህ ጽናትን ነው። በቃ እረፊ ይላል። ትናንትና በነገራችን ላይ ትናንትናም እንደዚህ ነበር። ቤቴን ጽናት ስደበድባት የሚይዘው ጽናት እየነበረ በቃ እረፊ እያለ ያለው ጽናትን ነበረ። ዛሬም እንግዲህ እንደ ትናንትናው ጽናትን እረፊ እያለ ነው። ጽናት ግን በአሁኑ ሰዓት እንግዲህ ተስፋ እየቆረጠች ነው። የሚያሳዝነው ነገር ደግሞ አሁን ጽናት ከዚህ ኪራ ሲያባረራት ወይንም ተኪራ ነገሩ ሲያልቅባት ወዴት ትሄዳለች የሚለው ነገር ነው። ወደ ገጠር እንዳከድ ያው ታውቃላችሁ፣ ገጠር ብዙ ነገር ተፈጥሯል። በዛብህም ይፈልጋታል። እስከ ህይወቷ ድረስ አደጋ ላይ ይሆናል ማለት ነው። ምክንያቱም ብዙ ነገር ሆኗል በእሷ የተነሳ ተሰማ ብርቄ እዚህ ሁሉ ነገር ውስጥ የደረሱት በዝቹ በኪራ ያው የኪራ ጦስ ነው። ያኔ ይቅርታ የጽናት ጦስ ነው። በቃ ኒና ወደዛ ሄደች፣ ከዛ ይሄ ነገር ተፈጠረ ማለት ነው። አሁን በአሁኑ ሰዓት እንግዲህ ጽናት የመጨረሻዋ ታግላ ባሏን ከሀና እጅ ፈልቅቃ እማታስወጣ ከሆነ ለሷ ህይወቷ ከባድ ይሆንባታል ማለት ነው። ምክንያቱም ልጅ እንኳን ወልዳ ቢሆን ይሻል ነበር። ገና ልጅ ነች። ገና ማን ነው ገና መጋባታቸውን አልወለዱም። ግን ገና ፍቅራቸው ሳያልቅ ነው ሀና መጥታ መሀላቸው የገባችባቸው። በዛም አለበዝም ሀና እንግዲህ ልትነጠቅ የመጨረሻው ምዕራፍ ላይ ደርሳለች። እንግዲህ ኒና እስቲ ነይ ባክሽ ጉዳችንን ንገሪን፣ ጉዳችንን እንስማው። እኔ እኮ ይሄን ጉድ ለመስማት ጨጓራዬ እስቲ ላጥ ድረስ ነው የሮኩት። ነይ ንገሪና እድማችንን እናውጣ። እንዲው ተሆነስ ሆነና ጽናት ጥሩ ልጅ ነበረች፣ በጣም መልካም ነች። አስጠግታኝ እስከዛሬ ድረስ ምንም ነገር ሳይኖረኝ አስጠግታኝ እስከዛሬ አኑሮችኝ በጽናት ነው። እና ሆነና ሀና አንቺስ እንዴት ያለሽ ነሽ? እንደው ፈጣሪ አድርገውና ጽናት ከዚህ ቤት ብወጣ አንቺ ወደዚህ ቤት ተገባሽ እንዴት ነው የምሆነው? እንዴት ያለሽ ሴት ነሽ? መልካም ነሽ ወይ ሀንዬ ትላታለች። እንግዲህ ሀንቾዬም ወጣችና እንደናችሁ አንቺም እንኳን ደህና መጣሽ። ውይ ይሞቃል፣ በጣም ነው የሚሞቀው። እንዴት ናችሁ? ደህና ናችሁ? ይሞቃል ትላለች ሀንዬ። በጣም ነው የሚሞቀው፣ ውስጥ ደግሞ በጣም ይሞቃል፣ በቃ በጣም ይሞቃል ትላለች። እንግዲህ ጽናት እየሞቀሽ አይደል? ጥፊ ደግሞ እንዴት እንደሚሞቅ አሳይሻለሁ፣ አሞቅሻለሁ። ጥፊ ደግሞ እንዴት እንደሚያሞቅ አይኔ እያየ ኪራናቸው አሳልፍ ያልሰጥም ትላለች። ወይኔ ተነጠቀች። በቃ ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። እኔ ጽናት በመነጠቋ በጣም አዝኛለሁ። ያው ጽናት ደግሞ በአንዱ ግን የዘራችሁን ነው ያጨደችው። ሁላችንም የሰው ባልተነጠቀን በሰዓቱ እያለላችሁም ደግሞ ባትነጥቁ መልካም ነው። ተዝ ተማሩ ላለሁ አመሰግናለሁ።